ከ4 ኪሎ የሚረጭ መርዝ የትግራይ የአፋርና ኤርትራ ህዝብ ሌሎች የአማራም ሌሎች ብሔር ብሔረሰቦችም እያጠፋ የኖረ ነው ብለ ነበረ እና ኤግዛክትሊ አሁን ያልካት 4 ኪሎ ሆነው 4 ኪሎ የሚያስተባብሯቸው ወደ አፋር ህዝብ እየለቀቁት ያለው መርዝ ደግሞ እስኪችን ላሳይህና ምን ማለት ናት እሷ የሚል ከሌላ ጋር አገናኝተን እንሄድባታለን። ሌጋጥዮች የተረፈ ዋና ምክንያት በኤርትራ መንግስት ማለትም የግድፍ ስርዓት በቀይ ባህር አፋር ላይ እያደረሰ ያለው የዘር ማጥፋት ሴራ መጀመሪያ ለዓለም አቀፍ ጋዜጠኞች ይህንን ጉዳይ አውቀው በቀይ ባህር አፋር ላይ እየደረሰ ያለው የዘር ማጥፋት ዘመቻ ለዓለም እንዲያሳውቁ ነው። እኛ ለብዙ ዓመታት ከነበርንበት መሬት እየጠፋን በኃይል እየተሰደድን እስራት ያለ ፍርድ ገደብ የሌለው ወታደራዊ ግዳጅ ሴቶችን ማድፈር ባህር መጥፋት የኢኮኖሚ ማዕቀብ ባህር ላይ ደግሞ እንደፈለገ እንዳይሰሩ ሰው ወጥቶ እንዳይገባ ሆን ብሎ ከ1993 ጀምሮ እየደረሰብን ያለው የዘር ማጥፋት ዘመቻ ለማቀለድ ነው የወጣ ነው። ስለዚህ እኛ ይህንን ለአፍሪካ ሰብአዊና ህዝቦች ኮሚሽን ላይ 122 ፔጅ አቅርበን ነበር። ጋምቢያ ያለው ባንጁል የሚገኘው የአፍሪካ ሰብአዊና ህዝቦች ኮሚሽን ላይ ያቀረበው ክሱ 122 ፔጅ ነው። ይሄ ደግሞ ሁሉም ሻዕቢያ በእኛ ላይ ያካሄደ ያለው የዘር ማጥፋት ዘመቻ ሁሉም የሚገልጽ ነው ሪፖርቱ። ስለዚህ ጁን 4 ላይ አስገብተን ነበር 2025 ያንን ደግሞ ያስገባነው ክሱ ተቀባይነት አግኝቶ በ60 ቀን ውስጥ የኤርትራ መንግስት ስለዚህ ክስ መልስ እንዲሰጥ ወደዛ ተልከዋል። ይህ ደግሞ የዓለም ማህበረሰብ እንዲያውቅ በተለይም የአፍሪካ አህጉር ሰብአዊ መብቶች የተባበሩት መንግስታት ድርጅት እና የዓለም አቀፍ ሰብአዊ መብቶች ሁሉ በእኛ ላይ እየደረሰ ያለው የዘር ማጥፋት ዘመቻ እንዲያውቁ ነው። ክሱ ተቀባይነት አግኝቶ በ60 ቀን ውስጥ መልስ እንደምናገኝ ነው ከሰጠ። ስለዚህ ሌላው ያው በዚህ ጉዳይ ላይ እንግባለን። ዋና ጉዳይ ዛሬ እዚህ የመጣንበት ጉዳዩ ይሄ ነው። የቀይ ባህር አፋር ብሎ አብይ አህመድ ሸዋ ላይ እንዲከቱም ያደረጋቸው ሰዎች ናቸው ይህን ያሉት በቀይ ባህር አፋር ላይ በኤርትራ አፋር ላይ በአፋር ህዝብ ላይ በአጠቃላይ የኤርትራ መንግስት ሻዕቢያ የዘር ማጥፋት ወንጀል እየሰራ ነው፣ ሴቶች እየደፈረ ነው እና ለአፍሪካ ህብረት የሂውማን ራይትስ ኮሚሽን ክስ ልከን ነበረ መልስ እንዲሰጥ፣ ግን መልስ አልሰጠም ነው። ኖርማሊ ግን በአጠቃላይ መልእክቱ ምንድነው? የዘር ማጥፋት ወንጀል እየፈጸመብን ነው። የኔ ጥያቄ ላንተ አንደኛ እንዴት አየኸው ሰውየው ያለው? እነዚህ ሰዎችስ ማን ናቸው? ከዛ ደግሞ የኤርትራ መንግስት ሆነ የኤርትራ ህዝብ ለአፋር ህዝብ ጠላት ነው ወይ የሚሉ ጥያቄዎች አሉኝ። በእነዚህ ሂድልኝ። ኦኬ፣ እኔ አንድ ነገር የምልህ እስቲ
አባዱላን ንግግር ካለ አሰማው እና በመጀመሪያ የኤርትራ መንግስት እና የኤርትራ ህዝብ ጄኖሳይድ ተደረገ ምናምን እዛ ቦታ ከመድረሱ በፊት አባዱላ ምንድን እያለ ነው? ከዛ በፊት ደግሞ የአማራ ክልል ፕሬዝዳንት የነበረው የተገደለው እሱ ምን ብሎ ነበረ? ቀይ ባህር የኛ ነው፣ የአማራ ህዝብ ነው፣ የወለው ነው፣ መሀል ላይ ትንሽ አረም ምናምን ነገር አሉ፣ እነሱ ምንም የሚያመጡ አይደለም፣ ባህሩን እንይዛለን ብሎ ነበረ። ወደ አብይ እንደመጣ ማለት ነው። እነዚህ ሰዎች አእምሮ ህመምተኞች ናቸው። አብይ ምንድን ነው የሚለው ደግሞ? ቀይ ባህር የኢትዮጵያ ነው የሚለው። ተረዳኸኝ? እነሱ ማን ሆኖ ነው ያባሩላ ላቅርብልህ? አዎ ያባሩላ ላቅርብልህ። ይሰማ አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ ይሄ የኦሮሞ እንግዲህ ይሄ ነው የወሎ ነበረ። እንዴት እንደተገለባበጠ ነገሩ የማይገባንም። እነሱ የሚናገሩት ስለ ወይቱ ቀይ ባህር ነው። ቀይ ባህር ብዙ ቦታ ነው ያለው። የመንም አለ፣ ኤርትራም ውስጥ አለ፣ ጅቡቲም አለ፣ ግብጽ እስከ ግብጽ ድረስ ይሄዳል። እኛ አፋሮች የኤርትራን ነፃነት በመጀመሪያ የኤርትራ ነፃ አውጪ የመሰረቱት አባቶቻችን ናቸው። ተገለዋል፣ ተረሽነዋል፣ ሀብታቸው ተቀምጧል፣ በራብ ሞተዋል፣ ተሰደዋል፣ በአልማማ ተረሽነናል። ሴቶቻችን ሳይቀሩ እኔ ያጎቴ ልጅ እንደ እህቴ ማለት ነው ማይረብራግ የምትባል በጀብሃ ወጣ በረሃ ለበረሃ የሄደች በረሃ ላይ ነው የሞተችው። ሴት ሳይቀር ከፍለናል። አፋሮች ሴት ከቤት ወጥቶ ትግል ወጥቶ አያውቅም። ምን ያህል ክፋት እና በደል አገር አልባ ባሪዎች አድርገው እንደነበሩ የሚያመላክት ነው። እነሱ አሁን እነዚህ የደርግ ልጆች ትናንትና ራስ ገዝ ተብለው አገራችን ላይ እኛን ሲጮቁኑ፣ ትክክለኛ ኤርትራዊነትን የሚያራምዱትን ሲጮቁኑ፣ ወንበዴ እያሉ የደርግ ጆሮ ጠቢ ጀዋሲስ ሆነው አገራቸውና ህዝባቸውን ሳይጠቅሙ ሆዳቸውን ሲመሉ የነበሩ የአባቶቻቸውን ቦታ ተክተው ነው። ምን አደረክላት ለኤርትራ? ምን አየ? ትናንትና አጭበርብሮ ሰርቆ የሄደ ከሰዋ ያመለጠ አለ። ውትድርና እንዴት ያልቃል? ጦርነት አለ። ማን እንዲጠብቅልን ነው ታዲያ ሀገራችንን? ማን ነው የሚጠብቀው? ማዕቀብ ነበር ኤርትራ ላይ። ኤርትራ 3 ዓመት ነው መንግስት የነበረችው። ኤርትራ አፋሮች ባህር ላይ እንዳይሄዱ በቤታቸው ውስጥ እንዳይኖሩ ሲያደርጉ የነበሩት እነሱ ናቸው። ትንኮሳ እያደረጉ በመጀመሪያ ራሳቸው አንድነት የሌላቸው ጫት ሲቆሙ ነው የሚውሉት። ኢሳያስ አፈወርቂ ግን ሳህል ነው የነበረው፣ ተራራ ስር ተረዳ። ሰራዊቱ የበላውን እየበላ ማለት ነው። ፕሬዝዳንት ላይ ምናምን እያላለ እነዚህ ትናንትና እንኳን ያስታጠቋቸው መሳሪያ እየሸጡ እነሱና ቤተሰቦቻቸው አዲስ አበባ እየኖሩ ኤር ኮንዲሽን ውስጥ እየኖሩ ጥሩ ምግብ እየበሉ ጥሩ ልብስ እያለበሱ ጥሩ ቦታ እየኖሩ ነው። ዛሬ ስለ ኤርትራ አፋርና ምን አድርገህላታል? በመደምበራ ለዛ ህዝብና ሀገር ምን አድርገህለታል? ምን ያህል አንድነት አለው? የነበረው ሰራዊት የተሰዉት እዛ ቀይ ባህር እናንተ ብላችሁ የምትመሩት የተሰዉት በገንዘብ ሲሸጧቸው ነበረ። ከአፋር አንስተው አይደለም እንደ በሰንዓፌና በምናምን አስገብተው አንድ ጊዜ ያስጨረሷቸው። ስለዚህ እኔ ልላቸው የምፈልገው ድራማ መጫወቻ ጊዜ አልቋል። ኢትዮጵያ ቀይ ባህር የኔ ነው ትላለች። አንድ ነገር ምረጡ ነው የምላቸው። ኢትዮጵያዊ ከሆናችሁ አብይ አህመድ የሚመራት የብልጽግና ኢትዮጵያ ማለት ነው። ከነሱ ጋር ሆኖ በከሱ ጋር ሆናችሁ ታገሉ። ኤርትራውያን ከሆናችሁ የፖለቲካ ጥያቄና ጉዳይ አገራችን ዛሬ እያደገች ነው፣ ፍትሁም እየመጣ ነው። ክቡር ፕሬዝዳንት ኢሳያስ አፈወርቂም አሁን እድሜ እየገፋ ነው። ሁሉን ነገር ደግሞ ለማስተካከል በወጣትነት ያለ ስሜትና ትንሽ ከፍ ስትል የምታስብበት አስተሳሰብ ይለያያል። ብዙ ተስፋ አለን፣ ከሱ ብዙ ነገር እንጠብቃለን። ለምን ብዙ መስዋዕት ብዙ ጀግኖች ቀብሮ የመጣ ሰው ስለሆነ እቺን ሀገር በርካሽ በብርና በ2 ብር አይሸጣትም። አሜሪካንን እኮ ተንበርኮ ኦኬ ቢል አውሮፓውያኖችን ኦኬ ቢል ኢሳያስ ማንም አይነቀንቀውም እስከሚሞት ድረስ። እሱ አይደለም የልጅ ልጁ ቢገዛ አይነቀንቁትም። አገሬን አላስነካም፣ ህዝቤን አላስነካም፣ የመጣው ይምጣ ሊበረከክም ስላለ ነው። በቃ ሌላ ምንም ነገር የለም። እና እኛ ፖለቲካን ብንቃወም ፖለቲካ ሌላ ጉዳይ ነው።
አገራችንን ግን አንቃወምም። ማንም አገራችን ላይ መጥቶ እኔ ሀብት ሰጣለሁ ከሀብት ክብር ይበልጣል ተረዳ ክብረ ቢስ ሰው ለገንዘብና ለዚች ርካሽ ዓለም ይንበረከካል ተረዳ እነሱ ማን ሆነ አሁን የሚናገሩት ነገር አይታል ጄኖሳይድ ተፈጸመ ምን ተፈጸመ ጄኖሳይድ የተፈጸመ ያለው በራህሌ ካምፕ ላይ ያሉት የነሱን ብላምብሌትና ሲንዴ እየወሰዱ ሲሸጡ የነበሩ ናቸው አሁን ሲናገር ነበር አይማሩን ያውቁኛል እኔ በደም አድርጎ ያውቁኛል አውቃቸዋለሁ ተረዳ እና ይሄ አገራችሁ ነውና እናንተ ታገሉ የኤርትራ አፋሮች ናችሁ ሲያስ ከኛ ጋር ሊሰራ አልቻለም ወንድሞቻችሁ ጋር ሆናችሁ አብረን እንደጋለን ያለው አብይ 130 ሚሊዮን 150 ሚሊዮን ስለመሆን ባህር ያስፈልገኛል እቀማችኋለሁ የኔ ባሪያ ትሆናላችሁ አገሩ ባዶ ነበር ሰውን አሰፍርበታለን እኛ እሱ መካዚን መሰብሰቢያ ቆሻሻ መጣያ ነን ሀገራችን አባቶቻችን ደም ከፍለው አጥንታቸውን ከስክሰው ያቺሱ እንደዛ ኦና ያያት ሀገር ኦና ሆና ያለችው ክብራችንና ሀገራችንን እንጠብቃለን በሚል ነው በርካሽ ብንሸጣትማ ተሽጣ ነበር ድሮ እና እስካሁን ድረስ ወይስ ነበራችሁ ድምጻችሁም አልነበረም ሰው ኢትዮጵያ ውስጥ እኮ መታገል ካልቻለ ወጣ ብሎ ከውጭም ድምጽ ይሰጣል ህዝቤ እንደዚህ ሆነ ይላል ተጽፎ የተሰጣቸው ወረቀት ነበር ሲያነቡ የነበሩትና በእኛ ርካሽ ፖለቲካ አትነጉዱብን ነው ምንላቸው نحنا قالنا كنزارب አይንፈርህን መስዋዕት ክንከፍሉን አይንፈርህን ሀገርና نحنا አለናላ ንህዝብና نحنا አለናሉ በባርነት አይንግዘን ኢትዮጵያ መጽያ ካብስትገዛና ገሃነም ወጪውቲ ቡርካን ዝተፈንጀረ ህዝብና ተወዲው መሬትና ከማን ባህር ይሰዶ እሱ እንመርጽ አብይ የሚያሳይና ብልጭ አንፈልግም ብንፈልግ ማለት እሱ ተንበርከከን እንደነሱ ወረቀት ያነበብን እዛ እንትን ነበር ለአንድ ጉል ዘር ባጃቢ ይሄድ ነው የነዛ ልጆች አይደለም እነዚህ ትናንትና ህዝባቸውን የጨረሱ ከደርግ ጋር ሆነው አንድ ትምህርት ቤት አልሰሩም የደርግ ስብስብ የነሱ እንትን ነው በጎሳ አንዴ ይከፋፈላሉ አንዴ በምን ይከፋፈላሉ አንዴ አጀንዳቸው ብዙ ነው ተረዳ እዛው ያሉትን አንድ ማድረግ አልቻሉ ስለዚህ እኛ ቫይረሳቸውን ይዛችሁ እኛ በኩብር ፕሬዝዳንት ኢሳያስ አፈወርቂ ምንለው ካንተ ጋር ላሉና ለሚታገሉ አፋሮች ወገኖች እንደሆኑና አንተ ደግሞ የሁሉ አባት የትልቅ ቤት አስተዳዳሪ እንደሆንክ ድሮ የነበረውን ጉዳይ እናውቃለን አሁን ካንተ ጋር ነንና ሰፋ አድርገህ ህዝቡ ሚስራ ያው እርሻው እሱ ነው ፍቅር አሳያቸው በቃ ባባ ሲያሲ አክል ሕጂ ንስኻ በዓልኻ ወሪድካ አዘራርቦ ምርት ህዝቢ አው ዘሎ ናይ ሀገር ሽማግሌታት ኩሉ ተአክቦም እዚ ዘሎ ማፊያታት ከምዘይ ውክሉዎም ክዛረቡሎም ሎሚ ሱልጣንና ዘውጽኦ መግለጺ መራሐጉሲን በጣም ነው የተደሰኩበት ስለዚህ ህዝባችን ክብር ህዝብ ነው ሲያጣጥሉት ሲሰድቡት ምን ሲሉት ነው የቆዩት ባለፈው ይሄ ግን የሚሰድባለ ምሁር ነው ተረዳ ክብረቱን በትንሽ ርካሽ ሳንቲም የሚሸጥ ሰው አይደለም ጅቡቲም እንደዚሁ ራስ ዱሜራን ወስዳለው ስትል አገሩ የኔ ነው ሁሉ አላት እሱ እስከ ተጆራ ድረስ ነው የሚገዙት ሱልጣን አብዱል ቃድር የሁሉ ሱልጣኖች ታላቅ ሱልጣን እሱ ነው ደርደር ይባላል በአካባቢያችን በጣም ሪስፔክት ያለው ትልቅ ሰው ነው እና አሁን እነሱ በፈለጉት ርካሽ ፖለቲካ ስላልሄደላቸው ሲሳደቡት ምን ሲሉት ነው የቆዩት ግን እኛ ምንላቸው አሁንም ተሰብስበው ተረዳ እኛ ከመንግስታችን ጎናለን የምትበጠብጡ ልጆች እጃችሁን ብትቀስሩ ለሀገራችን ከወንድሞቻችን ጋር ሆነን እኛ አለንላት ለዓለም መንግስታት ይሁን ለሌላም ይሄን ህዝብ ወክለን ነው ጄኖሳይድ ሆነ ምናምን የሚሉት አለም ህዝቡ ያጠፋ ስግረዶብ ሰራ የነበረ ይታሰራል ተረዳ ቀይ ባህር አፋር ጋራ ምናምን ነበረው ከተባለ ተቃዋሚዎች ናቸው ይታሰራል እነሱ በሚረጩት መርዝ በህገወጥ እንትን ሲል የነበረ ይታሰራል ምን ይደረጋል ጄኖሳይድ ያደረጉን ማን እነሱ ናቸው በእነሱ ስም የጠፋው ስንት አለ ስንት መንግስት ደግሞ ይፈራል ያለው ጦርነት ነው ተረዳ ይሄ ተቃዋሚዎቹ ሲረዳ ነበር ምን ሲረዳ ነበር ከተባለ ኢንፎርሜሽን ሲሰጥ ነበር ምን ሰጥ ውስጥም ውጭም ሆኖ የሚሰሩት እነሱ ናቸው ለምን ባንዳዎች ስለሆኑ ግን ነቅ ልታረጉት አትችሉም የደንካሊያ ህዝብ ጎቦ ነው ተራራ ነው እና
እዚህ አሁን መጣችሁ ርካሽ ፖለቲካታች ላይ ለማድረግ ከፈለጋችሁ ጊዜያችሁ እናንተ ለመብላት ነው ለጊዜያችሁ ማታስቡም ለህዝቡ ማታስቡም ለሆዳቸው ለመስራት ነው የምታመጡት ነገር የላችሁም ድሮኑ ብለናቸዋል አሁንም እንላቸዋለን ወንድ ከሆናችሁ ቡሬ ግንባር ነው ያለው የኛ ሰራዊት ኑ ነው የምንላቸው ግቡ ታያላችሁ በአፍ ብቻ ሳይሆን ያችን ቁራሽ ዳቦ እየተካፈለ የሚበላ ሀገር የሚጠብቅ ጀግና አለ ለክቡር ኢሳያስ አፈወርቂ የምለው ለተጋደላዮችም ለነዚህ ደግሞ ዋጋ ለሚከፍሉት ወጣቶች በተቻለ ነገር አገር አስብከት ህቦ ማለዋ መሬት ጤሳ ይሰጣቸው የእርሻ መሬት ይሰጣቸው ቤት ይሰጣቸው ሁሉ ነገር የኤርትራ ህዝብ ወርቁን ሽጦ ነው እኮ ሀገሩን የጠበቀው እነሱ ዝም ብለው እዚህ መድረክ ላይ ወጣው ሸራቶ ላይ ስለተናገሩ ሀገር ወርቁን ሀገር ሽልማቴ ብሎ ወርቋ ያላቸው ወርቅ ሙጥጥ አድርገው ለሀገር የሰጠ ህዝብ ነው የኤርትራ ህዝብ እኔ የምለው አይደለም አለ በጦርነቱ ሰዓት እንደዚህ አይነት ህዝብ ያለው ሀገር ነው በማርያም ግቢ በየቦታው ሴቶች ሳይቀሩ ሲገደሉ ሲረሸኑ ማህፀናቸው በደም በቶርቲር ገልብጠው እየገረፉ ስንት ግፍ የደረሰብን ነው የኤርትራ ህዝብኛና ኢትዮጵያ ሲሉ ያንገሸግሸናል ያመናል የኢትዮጵያን ህዝብ ጥላቻ የለንም ያሉ ስርዓቶች ግን በደም ነው የተጨማለቁት አርደውናል ገለውናል ወረውናል አንድደውናል ቤት ውስጥ ዘግቶ እንዴ እኛ ዋጋ የከፈለ ህዝብ ነው ዝም ብሎ መጥቶ ለተራሰው ዋጋ ከፍለን ነው ያመጣናል ወንዶች ከሆናችሁ ዋጋ ከወሰድ ከአምላክ የደረሰን ነው እንላለን እንጂ ዝም ብላችሁ እናንተ በመታደርጉት ለዩናይትድ ኔሽን አስገባን እንደዚህ ያደርጉ ስንዴ አትስረቁ ብላምብሌት አትስረቁ እዛው ካምብ በራህሌ ካምብና አይሰዒታ ካምብ ላሉት ወረቀቶቻቸው እየተሸጠ የውጭ እድል ያሳጣችኋቸው እርዳታቸውን የምትበሉ የምታሰቃዩትን ህዝብ ከነሱ ላይ እጃችሁን አንሱ ነው የምላቸው በመጀመሪያ ጀኖሳይድ ተፈጸመብን ሲሉ ጀኖሳይድ እንግዲህ አባዱላም ራሱ ጀኖሳይድ ፈጸመ ብዬ ነው የማምነው እንደውም እሱ ሀገር ሙሉ አፋር ሙሉ በሙሉ ነው ያጠፋው የለም ብሎ አልነበረም አፋር የሚባል የለም ነው እያለን ያለውና ይሄንን ያሉ ሰዎች የኤርትራ አካል አልነበረም አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው ለራሴ ማይገባ እንደዚህ አይነት ጉድ እኔ በጣም ገርሞኛል መጀመሪያም ያወጣሁት እኔ ነኝ መሰለኝ ወዲያው ነው እንዴ አፋር ወዴት ሄደ ሊባል ነው ስዕሉም ድሮ የክፍለ ሀገር ክፍፍል እያለው ያለው አፋር አልነበረም አፋር እንደ አፋርነቱ እንዲኖር ታግሎ መስዋዕትነት ከፍሎ ነው ደግሞም ከወንድሙ ከትግራይ ህዝብ ጋር ሆኖ ታግሎ የትግራይ ህዝብም መስዋዕትነት ከፍሎ የአፋር ማንነት ሊጠፋ አልፈልግም ያለ ህዝብ ነውና ግንኙነቱ ቅድም እንዳልነው አንድነቱ ቅድም እንዳልነው ነው ግን ሀገር ሙሉ ሊያጠፉ የማያፍሩ ሰዎች አፋር እንደ አፋር ያጠፉ ሰዎች በሌለበት የቀይ ባህር አፋር ጄኖሳይድ እየተፈጸመበት ነው ሲሉ የሚገርም ነበርና ጥሩ አድርገህ መልሰህለታል ብያምናለሁ ግን እነዚህ ሰዎች በትግራይ ህዝብም the same thing ነው የሚሉት በትግራይ ህዝብ ላይ ይላል አንዱ መቼም ቢሆን ምህረት እንዳይኖራችሁ ይላል ከትውልድ ትውልድ እንደዚሁ እየበላችሁት ሂዱ ማለቱ ነው እሷንም ልጋብዝህና አንድ ላይ ይዘናት እንሄዳለን ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምህረት እንዳይኖራችሁ እንደዚህ ይላል በትግራይ ህዝብ ላይ መቼም ቢሆን ምህረት እንዳይኖራችሁ ይላል ትውልዶች ነገ የሚመጡትም ከትግራይ ህዝብ ጋር እየተዋጉ ይኑሩ ማለት ነው እንደነዚህ አይነት ድንፍፎች ናቸው ሀገር እያጠፉ ያሉት ቅድም ያልከው ትክክል መሆኑ ያባዱላየን የዛኛው የናንተው ባንዳየን ይሄንንም ደግሞ ክልል መምራት ሲያቅተው ወደ ትግራይ ኃይሎች ወደ ትግራይ ህዝብ ማላከክ ደግሞም ትውልድም የሚቀጥለው ትውልድም መቼም ቢሆን ምህረት እንዳይኖርህ እያለ የትግራይና የአማራ ህዝብ አጣልቶ ለመኖር የሚፈልግ አይነት የብልግና ልክ የሆኑ ሰዎች ናቸው እንደዚህ ያሉትና ቅድም ያልከው ከዛ የሚመነጨው መርዝ የፖለቲካ መርዝ የህዝቡ አይደለም ህዝቡ የዋህ ነው የአማራ ክልል ህዝብ እኔም በሚችለው አቅም አውቃለሁ
አውቀዋለሁ። በተለያዩ አካባቢዎች ሄጃለሁ። የአማራ ክልልና የትግራይ ክልል ህዝብ፣ የአፋር ህዝብ ለይተህ የምታየው አይደለም። የኤርትራ ህዝብ የሚለያይ አይደለም፣ አንድ ነው። ኦልሞስት ካልቸሩ ሰው ወዳጅ ነው፣ እንግዳ አክባሪ ነው። እነዚህ ሰዎች ግን ለስልጣን ሲባል ህዝብን ደግሞም ትውልድን ወደ እሳት እየቀቀሉ መሄድ ልምዳቸው ነው እና ቅድም ያልከው ትክክል ነው ለማለት ፈልጌ ነው። እዚህ ላይ ግን የምትለው ካለ አሁን ያለው ሰውዬ ምንድን ነው እያለን ያለውና የአማራ ክልል ህዝብ ምን መረዳት አለበት? ከነዚህ ሰዎች ነፃ ለመውጣትም በደንብ መስራት ይኖርበታል እና ምን ትላለህ እዚህ ላይ? አንድ ነገር ልንገር። እኔ አሁን በሀበሻ አቆጣጠር በ82 ወይ 81 ጀምሮ የትግራይ ተወላጆች በሙሉ አሰብ ነበሩ። ቢላሮባ ልብስ ይሸጡ ነበረ፣ ካሮም ነበራቸው፣ ሱቅ ምናምን በሙሉ አሰብ ላይ ነበረው፣ ይሰሩ ነበር። ስዑዲያም የሚሄዱ በዛው ይሻገሩ ነበረ። ይሄ ህዝብ አንድ ህዝብ ነው እና እኔ የምፈልገው ባጭር ነገር ልንገርህ። ሐማማ አንተ በዚሁ መሶብ አይከፍትን እዩ። ሐማማ ዝንብ ቢበዛ መሶብ አይከፍትም። እንደዛ ነው የምላቸው። ሌላ ምንም ብዙ እነሱ ጋር ለምን ጭንቅላታቸው የቆሸሸ ምንድነው መሰለ የሚፈልጉት? እኛ አገር ለመገንባት አንፈልግም፣ ልጆቻችን አገር ለማውረስ አንፈልግም፣ አገራችንን ማሳደግ አንፈልግም። የአሰብ ገቢ ድሮ አገራቸውን ሲገነቡበት ነበር፣ የተወሰኑ እንትን ሲሉበት ነበር። አንዲት ነገር አላደረጉም። ለአሰብ የተጠቀሙትን ሳይሆን ያደረጉለትን ሊያወሩ ይፈልግ። ምንም ያደረጉለት ነገር የለውም። የጎዝላቢ አመጣ ትንሽ ያደረገችው እንደ ወጣ ያለ የመርከብ ማሸጊያ ያለ በቃ። ከአሰብ ግን ስንት መርከብ ነው የተራገፈው ከዛ ዘመን ጀምሮ ብትለው ሊመልስልህ አይችልም። ከ80 ሺህ በላይ ሰራተኛ አምጥተው ዘርሲሩ የነበሩት እነሱ ናቸው። አፋር የስራ እድል እንኳን አያገኝም ነበር። የኤርትራ አፋርም በእንደዛው ደረጃ እየተገደለ በመርከብ በባህር ኃይል መርከብ ጀልቦቻቸው እየተቃጠለ ዛሬ ጀለሶኖሳይድ የሚያወራው የኢብራሂም ሃሩን ደርግ ያጠፋውን የደርግ አባዱላ የደርግ እንትን ነው። ተረዳ? ስለነሱ ትንሽ እንኳን ቢናገር ጥሩ ነበር። ወላ እሱን በጣት ማለትም ባይችል አቅም የለውም። ግን ደርግ ያደረገውን ጄኖሳይድ ሲደረግብን የነበረውን በፊት የተደረገብንን ትንሽ እንኳን ለትውስታ ያህል አሁን ደግሞ ከጅቡቲ መንግስት ጋር ሆነው የአፋርን ጄኖሳይድ እያደረጉ ይሄን ስራ የሚሰሩት አወል አርባ ነው። ትዕዛዝ የሚሰጠው ከአብይ ነው። ተረዳይ? ያው ምግብ እናቋርጥባቸዋለን፣ ምን ልባቸዋለን። አንድ ነገር እኮ አላሉ። ኢትዮጵያ ቀይ ባህር ላይ ምንም ነገር የላትም፣ እኛ ኤርትራውያን የምትለውን ቃል ለማውጣት ያልቻሉ ሰዎች በምን ሞራል ነው ዛሬ ጄኖሳይድ ሆነዋል ምናምን ሆነዋል ብሎ የሚያወሩት? እስቲ የምትቀድመው ወይቷለች። ይሄ ፖለቲካ ጥያቄ በኋላ ያመጡታል። ጄኖሳይድ የታሰረም ይኖራል፣ ምንም ያለ ይኖራል። በምን ምክንያት ነው ምናምን በኋላ የሚጠራ ጉዳይ። ግን አገሪቱ የኔ ነው ያለ እዚህ እጁን የሚቀስር አለ። በጉልበት ይዛለሁ። ያንተ አይደለም። እኛ አፋሮች ነን። 3 ሀገር ላይ በነበረው በአፍሪካ ላይ ሁሉ በነበረው ቀኝ ግዛት ተከፋፍለን ወንድማማቾች ነን። መግባት ይችላልላችሁ። ጽምዶ ያደረግነውም ለዛ ነው። ዛሬ አሰብ ገብቶ የፈለገውን ነገር ነዳጅ ማውረድ ይችላል፣ ምግብ መውሰድ ይችላል። ኬላ አላደረገም ሻዕቢያ። የለም፣ ክፍት ነው። ይሄ ህዝብ ምክንያት የሚያመጡት ለመንግስታችን አስረዳን። ወንድሞቻችን በሌላ አመለካከት ይግቡ፣ አምጧቸው። ያው አይተሃል። ጽምዶ መቼ ከለከል? ኑ ዛሬ የሚከለከሉት እና አወል አርባ ናቸው። ኢሳ 3 ከተማ ይዞ ሲያለ አሁን ድሬዳዋ ላይ፣ ጅጅጋ ላይ፣ ሐረር ላይ ሰው አጥለቅልቆ ያመጣውን አምቶ እየሸጠ አፋር ክልል አንድ ግመል ይዞ የመጣ አፋር ኬላ ላይ ተይዞ እንዲያስ ያ 4 ኪሎ ያለው አያታቸው እንዲያሞጉሳቸው ያንን አፋር 20 ቤተሰብ የሚያስተዳድርበት ቢጃማና ዘይት ምናምን ይዞ 15 ቀን በእግሩ ተጉዞ እዛ ሲመጣ ይዘው በቴሌቪዥን በምን ያሳዩሃል? ኮንትሮባንድ ያዝን ብሎ ኮንትሮባንድ ምን እርሻ አለው? ምን ገቢ አለው? ምን ህግ አለ? ሰው እኮ ህግ የሚጥሰው የሚባለው በህጋዊ የሚገባበት የሚነግድበት ገንዘብ ካለው የመንግስትን ገቢ አሳጣ። አገር የሚገነባበትን በጣም ሰስቶ ለአገርና ለህዝብ እድገት የሚውለውን የነበረውን ገቢ አሳጣ ብለህ ነው እንትን ብትለው። የሚበላ የሌለውን ህዝብ ትናንትና አገር ተወራለች ምን ተወራለች ብለህ ዝም ብለህ በውሸት በፕሮፓጋንዳ ወስደህ ያነደድከውን ከዛ የተረፈ አንዳንድ ለቤትና ለህዝባቸው ለማብላት ሲሯሯጥ ስንት በረሃ አቋርጦ የሚመጣውን እያያዝ ይሄ እነሱ ነው። ተረዳ? ዛሬ የጅቡቲ ጆሮ ጠቢዎች አፋር ክልል ሞልተው አፋር ላይ እየሰሩ ነው ያሉት። እነዚህም እንደዛው ነው። አሁን መጥቶ አብይ የላካቸውን ነው። እስቲ አንድ ነገር ለአፋር ይሄን ወጣቶች አስተምረናል፣
የአፋር ስደተኞች የመጡትን ስራ እንደዚህ አስገብተናል፣ ስራ ፈጥረንላቸዋል፣ ምን አድርገንላቸዋል፣ እንደዚህ ብለናል የሚባል አንድም ነገር የለም። አታታሉንም ነው የምላችሁ። ድል ከቀናችሁ እኛን ቀብራችሁ ትገባላችሁ። አይ ካልሆነ ያቺ ሀገር የአንበሳ የነብር ሀገር ነች። ወላሂ ራሳችንን የፈለገ ካሁን በፊት ይሄው ህዝብ ነበረ፣ ይሄው ብዛት ነበራቸው፣ ይሄው ሪሶርስ ነበራቸው፣ ቀይ ኮከባሉ ጅን ኮከባሉ ከላይ ወራር ሳሳ ወራር እያሉ ስንት ወራር አካሄዱ። እና አባዱላ የሰሩት ድፋ አፍዓበት ላይ ያለ አገር ከተማ ከመሬት በታች ተማርኮ ማለት ነው። በሙርኮ ዘመን እንዴት አሳለፉ ስለው አላቅም ሲላላየው ተጋጋለ ተነስተው። ስለዚህ እኛ የነዛ ትናንትና የማረኳችሁ የነሱ ልጆች ነን። ሰው አንነካም፣ ጃህራም አይደለም። ለሀገራችን ወይ መስዋዕትነት ወይ ደግሞ ጠላታችንን አንገቱን ረግጠን አፍንጫ ውስጥ የምንሸና ህዝብ ነን። ርህራሄው እዛው ያለ ሰብአዊነቱ እዛው ያለ ድንፋታ ከአቅም በላይ ገፍቶ ከመጣ ወይ መስዋዕትነት ወይ ጠላታችንን አንገቱን ጠምዝዘን አፍንጫው ላይ የሚሸና ህዝብ ልጆች ነን። ሌላ ምንም የለም። ለምን ከናንተ ጥሩ አንጠብቅም? ከአባቶቻችን አላገኘን። ከኃይለ ሥላሴ መንግስቱ ቀጠለ። ከመንግስቱ በኋላ ስንት ነገር ሽርሂ አሁን መጨረሻ ላይ የትግራይ ህዝብ ይበላ ነበረ፣ ያበላ ነበር፣ ይሰራ ነበረ፣ ያሰራ ነበር። ይሄው ዛሬ ትግራይ እንደ ጠላት የምታዩበት ምን ነበራችሁ? እስቲ እናንተ ኢትዮጵያ ውስጥ ይሄ ሪሶርስ ነበረን፣ ይሄን ነበረን፣ ይሄን ትግራይ ኢህአዲግ ከመጣ በኋላ እናንተ ምንድነው ገነት ከሰማይ ላይ ወረደላችሁ እንዴ? ጥሩ አስተዳደርና ጥሩ አመለካከት ያለው ነፍስ ሜር መለስ ዜናዊ ሁሉም ዘረኝነት ወደዛ አድርጎ በሽታችሁን በደም አድርጎ ስለገባው አድኗችሁ ነበር። እሱ ተሰዋ። ከዛ በኋላ ምን እንዳደረጋችሁ ይሄው እየታየ ነው። አገሪቱ በጦርነት ከዛ ማላችሁ ከዚህ ማላችሁ ሌላ ካምፓኒ 900 ሚሊዮን ነው ምናምን ወስደው ነው አሉ ሰፈሪኮም ያስገቡት። አሁን ለሱ ተጋይቶ ነው አሉ የኬንያው ፕሬዝዳንት መጥቶ የነበረው። ብዙ ነገር አለ አገሪቱ ውስጥ ጭምልቅልቅ አድርጎ ዛሬ 40 ኪሎ ሜትር ከአዲስ አበባ ጦርነት እየተካሄደ ባጃቢ የሄዱ ይፈክራሉ። አሁን በቀደም ቡሬ ገቡ አላልኩ? ወስደው ኤልዳር ነው እነዛን ታንኮች ያቆሙት ምንድነው አላቅም። ግን አሁንም ምለው የመጣው ማዕቀብ ይምጣ፣ መመታት አለበት፣ መበተን አለበት፣ ህዝቡ መብቱን ማግኘት አለበት፣ ለሰብአዊነት መታገል አለብን። አንድ ነገር እኔ የምለው ሁሉ ጊዜ ሻዕቢያም ወያኔም የኤርትራም ህዝብ የትግራይም ህዝብ አንድነት ይሻልናል፣ ለምን ሰላምም እድገትም ያለው ስንለዋወጥ ሁላችንም እንደ ትልቅ መንግስት ሆነን ጥሩ ጎረቤት ሆነን ይላሉ። ይሄ እናንተ ብትፈልጉም አልተገኘም። ይሄው ህዝባችሁ ሞት እየሞተ ነው። እናንተን እንዳውም አልገናኝም ከሌ ጋር አልገናኝም ዝጉበት አውጡት አስገቡት እያለ የሚነቃችሁ 4 ኪሎ ተቀምጦ እናንተ ምን አይነት ስሜት ይሰማችኋል? የምትመሩት ህዝብ ትንሽ ክብር ሰጣችሁታል ወይ? ይሄ ህዝብ እኮ አፍናችሁ ያዟቸው እናንተ ናችሁ። እሱ ገንዘብ እየረጨ ምንም መፍትሄ የሌለው አንድ ቦታ ላይ ቁጭ ያለ የማይነቃነቅ አስመስላችሁት ሞራሉን እየገደላችሁት ነው። ከዛ በኋላ ሐራመሬት ሄደ ምን ሄደ ማለት መጮህ ለኛ ምንም አይሰራልንም። የሚበላ አጥቶ ወጣቱ እዛ ላይ ተቆምጥሮ ግማሹ ባህር ላይ ያለቀ ነው። የመን ውስጥ አላየም እንደዛ እየደበደቧቸው በረሃ ላይ በጦርነት ይሄ ሁሉ ወጣት የሚሰደደው ለምን ሀገር ላይ ሀብት ታጥቶ ነው? በስንት ቢሊዮን የሚገመት ወርቅ ነው ከትግራይ ወደ ኢትዮጵያ ገባ ሲባል የሰማሁት። ሌላም ነገር አለ። ዛሬ ሰርቶ የሚበላ ህዝብ ነው ህዝቡ። በኬላ ዘግተው የመወሰን ችሎታ ከሌለ ወደ ወረደን እኔ የምለው ክቡር ጀነራል ወደ ወረደ ይሄ ህዝብ አክብሮ ወንበር ላይ ቁጭ አድርጓል። ትናንትና መስዋዕት ቀብረ ነው የመጣው። አንተ አዋቂ ነህ ልትል ትችላለህ። የማይሳሳት ሰው የለም። ያሁን ያንተ አካሄድ ትግራይን በጣም እየበደላት ነው። ወይ አካሄድን አስተካክል ከህዝብ ጋር ቆም፣ ወይ ደግሞ ለይና 4 ኪሎ ግባ። ሙላንጋ ላንጋ አይተሆን ጀግና ሞተ ተባዕ ሞተ ፈራህ ሞይቶ ላንጋ ምንድነው የሚሉት እዛ ትግርኛ የራሳቸው ምስል አላቸው መሃል ላይ ፈራህ ዳነ ጀግና ዳነ ላንጋ ሞተ የሚባለው ነገር አለ። ስለዚህ እኔ የምለው
ይሄን ህዝብ አታስቀና ተፈራሐይ ሞተ ተተባዓይ ሞተ ላንጋ ሞተ ይባላል መሃል ላንጋ ያለ ስለዚህ ካንተ በላይ የፖለቲካ ዕውቀት ኖሮን ሳይሆን እንደ ህዝብ እንደ አገራችንም እንደ ወገናችንም እንደ ሰብአዊነትም ደግሞ ይሄን ህዝብ አፈናችሁ ይዛችሁታል አሁንም ደግመዋል ዓለም ራቡን እንዳይሰማ ችግሩን እንዳይሰማ ምኑን እንዳይሰማ አንድነቱን እየበተናችሁት ነው ያላችሁት በ4 ኪሎ በዱባይ መጥቶ 4 ኪሎ በአየር የወረደ ገንዘብ እየተበተነ የሚበላ ያጣው ህዝብ ለምን ዛሬ ለዛ ገንዘብ ተገዛ አንለው ምን አደረጋችሁለት ወይ ታግሎ ፍታህ አላገኝም ወይ ደግሞ ለቃችሁ በቃ የሆነው ይሆን ብላችሁ እንትናላ ጨብጣችሁ አፍናችሁት እናንተ እየኖራችሁ ነው ህዝቡ ግን እየኖራ አይደለም ሞቱ የሚታየው ቀላል ሰው ነው የበዛው ሞቱም አይታይም በስደት የሚሞተው በምን የሚሞተው 700 ይዘናል ሲሉ ነበር አሁን በቀደም ለታ አፋር ክልል ላይ 4 ኪሎ ለማስደሰት ሲሄዱ የነበሩትን ምን ያሉትን 700 እንትን ይዘናል የሚሄደው ስንታል በመንግስት ደረጃ ነው የሚሰሩት ብልጽግና ለራሱ አለበት ህዝቡ እንዲሰደድ ወጣቱ እንዲሰደድ ስለዚህ እኔም ምለው ይሄ ህዝብ ትግሉን ያውቅበታል ሁሉን ከዚህ የበለጠ ችግር አይመጣበትም መቼም ከዚህ ችግር ለመውጣት ግን ዛሬ ባለው ይታገላል አንዱ የበላ አንዱ ጦሙን አያድርም ይግባ ተውት በቃ ይግባ ይታኮስ እድላችን ይሄ ከሆነ መታኮስ እኛም ብረት ተቸከምነው ለምንድን ነው ወደን ነው እንዴ ወጣቱ እንዲሞት ነው ወዳለን ተምሮ ዶክተር ሆኖ ፓይለት ሆኖ ኢንጂነር ሆኖ ካፕተን ሆኖ እንዲሰራ ነው ምን ወደው ነበር የለም ተከለከልን በቃ ለመኖር ስንል ነው ህዝባችን እንዲኖር ለመኖር ስንል ነው ምንዋጋው መኖር ስለከለከሉን ተረዳ እዚች ዓለም ላይ ተስፋ ስላሳጡን ነው በረሃ ያለውን ወጣት እየደገፍን ታገል ምንለው ቤት ውስጥ ተጨባብጦ ከሚሞት ጄኖሳይድ ያካሂዱብን ነው ድምጽ በሌለው መሳሪያ እንደና ወል አርባ ያለውን ሌቦች አምጥተው የውሃ በቀደም ገልጬልሃለሁ የውሃ ቢሮ ኃላፊው ሰመራ ላይ ብቻ 27 ቤት አለው አዲስ አበባ 2 ትላልቅ ቪላ አለው አዋሽቶ ሎጊያ ላይ ያለው ቶ ይሄ አንድ ሰው ነው አሁን በጅቡቲ አርጎ ቱርክ ላይ የተያዘባቸው ገንዘብ የጅቡቲን ዜግነት አውጥተው እንደዚህ ካምፓኒ ነበራቸው ምን ነበራቸው ተብሎ ለቱርክ ተጽፎላቸው ከቱርክ ባንኮች አሁን ያወጡ ነው ይሄን ሁሉ ገንዘብ ቆይታ መጣችሁ እየተባለ በአለም ላይ እንዲዞሩ ቅስቀሳ እንዲያደርጉ ተብሎ በሚሊዮኖች 30 ሚሊዮን 40 ሚሊዮን እንትን ያለላቸው ለመዋሸት አክቲቪስቶችን ውጭ ያሉትን ለመግዛት እንደዛ ነው አወል 40 እንትን የሚለው አወል 40 100 አመት ግዛን 150 አመት ግዛን የሚባል ዘፋኞች ከጅቡቲ አምጥቶ ሲስቅ አላየው ስለዚህ ህዝቡ ላይ የተጨማለቁ ነው ያሉት የሰሩት ቤቶች የሰሩት ሆቴሎች የሰሩት ሁሉም አሁን ትላል በቀደምለታ ፖሊሱ መጥቶ አንዱ ልጅ በ30 ጥይት ነው የመጣው እሱም በካራ አድርገው ነው የገደሉት ተረዳህ ስንት ጎሳዎች የሚዋጉ አሉ በየቦታው የሚሾሙት ሌባ ማፊያ አምጥተው የነሱን ስርቆትና የልማት ጦት የፍትህ ጦት በራብ ምናምን እንዳይናገሩ አንድ ያጋጫቸው ሁለተኛ ደግሞ በጅቡቲ የሚመጣው ኢሳ እዚህ መሬት ላይ እንዲወርድ ሁለቱ አፋርስ በርሱ እንዲዋጋ ትልቅ ስራ እየተሰራ ነው ያለው ይሄን ለማዳን ነው ደግሞ እኛ ሌት ከቀን እየሰራን ያለነው በቅርብ ቀን እንገባለን ኢንሻአላህ እንገባለን ይፈነዳል እንጂ እንገባለን ጦርነቱ ከአፋር ህዝብ ጋር አይደለም ስልጣን ለመያዝ አይደለም ከብልጽግና ፓርቲ ጋር ነው የኛ ጦርነት ስለዚህ የአፋር ህዝብን እየበላ ያለው ካለው ስርዓት ጋር እሱ ጋር ነው እኛ ለአፋር ወጣቶች ነግረናቸዋል ሁሉ ጊዜ በፌስቡክ ወተን ህዝቡን ለማስረዳት እንሞክራለን አይ እኔ ለዛ ሐላፊ ሞታለው ያጎቴ ልጅ እንዲሰርቅ እኔ ሰዋለታለው የሚል ካለ ይምጣ ለዛ ነው እኛ የሚወጣ ነው እዛው ያገናኘን ለማለት ነው ሌላ ምንም ነገር የለም እና ጉዳዩ እንደዚህ ነው ለሃለው በጣም የሚገርም ነው ወጥተው እነሱ ሲዘላብዱ ትንሽ አንድ ሰው ማፈር አለበት የትግራይ ህዝብ መጨረስ አለበት እንደዚህ ብላ ተናገረን ፖለቲከኛ ከሆንክ ፖለቲካ ኃላፊ ነው ተረዳ ህዝብ ግን ቀሪ ነው መርዝ እየረጨ ምላሱ እኮ አጥንት የላትም አጥንት ሰብራለች ይላሉ ሁሉ ነገር ደግሞ ገሃነም የምታስገባ ገነትም የምታስገባ ምላስ ነች አስተውለህ መናገር መቻል አለ ተረዳ ለራስህ እንዲልህ የማትፈልገው ነገር ለሰው ማለት ምን ያመጣ ህዝብ የትግራይ ህዝብ አይታታል እናት ተኮምትራ ምስኪን ልብቷ ሁሉ ተቀዶባት ምን ብላ ልጆቿን ሁሉ መስዋዕት የከፈለች ሑሓትን ምለው 27 አመት ትግራይ ህዝብ ላይ ያመጣው በድላችኋል ይቅርታም አልጠየቃችሁም
አዲስ አበባ ገብታችሁ ጭጭ ብላችሁ ምንም ለትግራይ እንትን አላላችሁ ሌላ ሀገር ላይ ዲሞክራሲ ምናምን እያላችሁ ከዛ ስትባረሩ ወደዛ ቤት መጣችሁ ያው እናት ተቀበለቻችሁ አሁንም ድራማ አትጫወቱ ይሄን ህዝብ ለማዳን ከንቀሌት ስሩ ምን ያጣላችኋል ምን አላችሁ የሚያጣላ ምንም ነገር የላችሁም ይሄ ህዝብ እንደዚህ የሞተ ምንድነው ፖለቲካ መስሩት ምን አይነት ፖለቲካ ነው ምን አይነት ፖለቲካ ነው ለተወሰነ ባለስልጣን ልጅ እንዲተርፍ ነው አገሩ የምትፈልጉት አይሆንም አገር ያለ ህዝብ ምንም አይጠቅምም ህዝብ ደግሞ ያለ ሀገር ምንም የለም ምንም ስም የለው ስለዚህ ይሄ ተውት እናንተ ትናንትና በላንድ ክሩዘር ስትሄዱ ነበር ቪላ ውስጥ ስትቀመጡ ነበር ጮማ ስትበሉ ነበር ቀያይ ልጆች ጋር ዲስኮ ስታድሩ ነበር ትግራይን ረስታችሁ የትግራይን ህዝብ ረስታችሁ እውነቱ እሱ ነው ይምረራችሁ ብትጣሉም ጥሉ ዛሬ ግን እድሜያችሁን ገፍቷል ታርማችሁ ይሆናል ወጣቱን አንድ አድርጋችሁ መፍትሄ ፈልጋችሁ ይሄን ህዝብ ፖለቲካ ምንድነው ፖለቲካ መስሩት ምን የምን ፖለቲካ ተከባችኋል እኮ ያለው ጤነኞች ናችሁ ከበባ ውስጥ ነው ያላችሁ ለጦርነት እየተዘጋጁላችሁ ነው ኤርትራን እየፈሩ በዚህ ሌላም ኃይል በዛ ፋኖ እየተዋጋ ነው እንጂ ቀን ከሌት ለእናንተ ካላጠፋን አንተኛም ይያሉ በሚዲያ እየወጡ እናንተ ሄዳችሁ ጉንጫቸው የምትሳሳሙትና ወንድሜ እያላችሁ እሱ ጠላቴ እያለ አንተ ወንድሜ የምትልበት ምንድነው እዛ ደረጃ ያደረሳችሁ ስለዚህ የደርግ ካድሬዎች ልጆች እናንተ ድሮውኑ የትግራይን ህዝብ ደም የመጠጣችሁ ናችሁ እኔ ወደገባና የደርግ ወታደር ልጆች እኔ ከናንተ ጋር አለምናገረው እኔ የምናገረው ከታጋዮች ለፍትህ የወጡ ለፍትህ ብለው መስዋዕት የሆኑ ለትግራይ ጀግኖች ልጆችና ለትግራይ ጀግና ህዝብ ነው እንጂ ባንዳውን አይደለም እኔ የምናገረው ባንዳው ስራው ነው ያባቱን ነው የወረሰው ይግባዛው 4 ኪሎ ሌላ አይደለም የፈለገውን ቢያዘው ከብስቱ ጋር ቢተኛ አጠገቡም ምንም አይመስለውም ባንዳ ስለሆነ ደም ስለሌለው ማለት ስለዚህ እኔ የምናገረው ለክብረት ላለው ለህዝቡና ለሀገር ለሰብአዊነት ለሚቆረቆረው ምን አይነት ፖለቲካ ነው የምትሰሩት እስቲ በመጀመሪያ አገሪቱን አውሷት ጸጥታውን አውሱ በኢኮኖሚም በሁሉም ነገር አገራችሁን የናንተ አድርጓትና ከዛ በኋላ ስልጣን ላይ የሚፈልገው ለህዝቡ ይሰጥ ብላችሁ ደግሞ እናንተ ሳትሆኑ ብልጣብልጦች ወንበር ላይ ሆናችሁ የሚፈልገውን ህዝቡ እንዲሾም እድሉን ለህዝቡ ስጡት ነው የምላችሁ መልካም ህዝቡ ይምረጥ